ዛሬ እህቶቼ ጨረቃዎቹን ያየ ማን ነው? እንዴት ደስ ያለው! እኔ በጣም ነው ደስ የሚሉት። ዋው! የጎንደሬ ልብስ ከስከ ዛሬው ከሚለብሱት አበሻ ቀሚስ ዋው ነው። በጣም ነው ያማረባቸው። በተለይ ሀሚ ላይ ማሻላ ብያለሁ። እንዴት ደስ ይላሉ! እውነቱን ነው። ይሄ በመሀላቸው የሚገባ ሸይጧን ያንሳላቸው። እውነት አንደኛቸው ትዕግስተኛ ይሆኑ። እንዲህ አይነት ፍቅር በመሃላቸው አሳሳችን ሸይጧን የያዝላችሁ። እውነት እህቶቼ ወንድሞቼ ብያለሁ። አይለያችሁ ነው የምለው። እንግዲህ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዲሁም ሙስሊም እህት ወንድሞቼ በአለም ሁሉ ያላችሁ ኢድ ሙባረክ ብያለሁ። ትናንትም ቪዲዮ ሰርቻለሁ። ኢድ ሙባረክ እህቶቼ፣ እንኳን አደረሳችሁ። እንግዲህ በዓሉ አመቱ የሰላም የጤና የፍቅር ያርግልን። አገራችንን ሰላም ያርግልን። አመቱ ያድርሰን። የዛሬ አመት ደግሞ ኢንሻአላህ በሰው ቤት ሳይሆን በአገራችን በቤታችን ከቤተሰብ መሃል ፏ ብትን ብለን የምንጾም ኢዱን የምናሳልፍ ያርገን ከጤና ከእድሜ ጋር። እና እህቶቼ ሰዎች የመጡብኝ ይውላችሁ። ቤቱ እንግዳ ብቻ ነው። የሰው ቤት ነገር አስር የሚያቋርጠው ለኢድ መጥተው ረመዳን ሳይወጣ የመጡ እዚሁ ናቸው። ቪዲዮ የግድ ነው የምሰራው። እንግዲህ እህቶቼ ላይክ ሸር አድርጉኝ። ላይክ ሸር ቪዲዮ ጭናለሁ። እየታየልኝ አይደለም፣ እኔም አልተመቸኝም። ሰው ቤት እየዞርኩ አይደለም እና ወሬ ያላብዛባችሁ። እንግዲህ ዛሬ እንግዲህ ሀይሚና ብሩኬ በጎንደሬ ቀሚስ ዋው፣ ባበሻ ልበለው። ያው ሁሉ ያበሻ በሻ ነው፣ ችግር የለውም። ግን ይሄ ለየት የሚለው የወሎ እና የጎንደሬ ሁሉም የየባህሉ አበሻ ቀሚስ ስላለ ነው። ስለዚህ በጎንደሬ አበሻ ቀሚስ ፏ ብትን ብለው መጥተዋል። አንደኛ አመታቸውን ብሩኬ እንግዲህ ከትናንት ወደ አመቱ እሷ ያልሞላው መስሎን ነበር። እሷ ግን ሞላች ባለችው ቃሉን ጠብቆ ሀሚዬን ላስደስታት ብሎ ፏ ሽብርቅ አርጎ ዋው! ኒንጃ በጣም ያስቀኑ ልጆች ነት ኧረ እንደው ከሰው አፍ ይጠብቃቸው። ሰው የሚቀናባቸው ለዚህ ፍቅራቸው ነው። እንግዲህ አንደኛ አመት አክብረዋል። ኢንሻላህ የዛሬ አመት ደግሞ እኛም ጤና ሰጥቶ እነሱም ጤና ፍቅር ሁነው ምንም ንፋስ ሳይገባባቸው እንደተፋቀሩ ከዚህ የበለጠ ያሰቡት ቦታ ደርሰው ቀለበታቸውን ሁለተኛ አመቱን በቀለበታቸው ፕሮግራም የምናያቸው ያርገን። እኛንም ጤና ሰጥቶ እነሱንም ይሻለ። እውነት አንድ ሰው ሲዋደር ደስ ይላል። እኔ እንጃ በልጅነት ነው። ወንድ ሊሳ ብዙ መቆየት ይችላል። ሴት ልጅ ግን እድሜዋ ትንሽ ናት። እና እንግዲህ አስቡበትና እንግዲህ ዛሬ አመት ብሩኬ በቀለበት ሁለተኛ አመታችሁ የምታከብሩት በቀለበት መሆን አለበት። እና እንግዲህ በጣም ደስ ይላል። ሀሚዬም ደግሞ ያልታሰበ 200,000 ዱባይ ላይ ያከበርኩት ያው የምፈልገው ላገኝ አልቻልኩም። ደስ አላለኝም፣ ዝም ብሎ ነው። ግን አሁን ደግሞ እዚህ መጀመሪያ ትዝ ይላችኋል ሲተዋወቁ አንድ ጊዜ እኮ ሀብላ አስራለታለች። ሆነ ቪዲዮ አለ። እሷ ስሱና ደብራይ ነበር። እሷን ሳያይ አስጂ ብስሊ ናት እኮ ይቺ ልጅ። እንደው ከሰው አፍ ይጠብቃችሁ። ራሱ ማሰቡ አስባችሁታል። ቤቱ ሂዳ ጠርተውኛል። በዛ በሄደችበት ቀስ ብላ ወስዳ ሂጣ ጨምራ ቆንጆ የአንገት ሐብል ወርቅ ገዛችለት። እንዲህ አይነት አለ። እውነት በጣም ደስ የሚል እኔ እንደዚህ አይነኞች የሚፋቀሩ ልጆች ምን አለ ምቀኞች፣ ምን አለ ሴቶች፣ ኧረ ተዋቸው። የፈለገ እኮ ብታጣሉ ብታጋጩ፣ በተለይ ሴቶች በጣም ያስቸገራችሁ ሴቶች ናችሁ። ለማይሆናችሁ ወንዶች ጊዜያችሁን አታቃጥሉ። እውነቴ ነው። ብሩኬ የፈለገ ሴት 10፣ 20፣ 30፣ 40 ብትደረደሩ ልቦ ያለው ከሚወዳት ሴት ብቻ ነው። እህቶች ሞኝ አትሁኑ። የፈለገ ወንድኛ ብናፈቅረው ወንዱ ካላፈቀረ ምንም ፍቅር አይሆንም፣ ምንም ትዳር አይሆንም፣ ምንም ደስተኛ ኑሮ የለም። አስቡ። ገና ብሩኬ ከሀሚ ጋር ጣልተን እናገኘዋለን ብላችሁ ጉድጓድ የምቆፍሩ ልጆች እውነት ጊዜያችሁን አታቃጥሉ። መለሳችሁ እዛው ጉድጓድ ትገቡበታላችሁ። በሰው ፍቅር አትግቡ። ወንዶችም እንደዛው ሀሚን ከብሩኬ ለማለ የምትሞክሩ እናንተ ምን አረጓችሁ? እነዚህ ልጆች ይዋደዱ። እውነት እኔ አሁን ሁሌ እፈራላችኋለሁ። ቶች አንድ ቀን ቪዲዮ ባልሰሩ ቁጥር ሀሚም ተናዳጅ ናት። ተናግረዋል ራሳችሁ። ብሩኬም አኩራፊ ነው።
አስባችሁታል? አንድኛቸው ዛሬም ጸሎት አድርጉልን ብላለች ሀሚ። እውነት ነው። አንድኛቸው ቀዝቃዛ መሆን አለባችሁ። ከወንዱ ደግሞ ሴቱ ሀሚዬ አንቺ ባርዱኝ። ሴት ልጅ ሁሉ ነገር ማሳለፍ ግዴታ ነው። ወንዶች ተናዳዲ ናቸው፣ ይበሳጫሉ፣ ጭቅጭቅ አይወዱም። የዚህ ሰዓት ደግሞ ሴቷ ታጋች መሆን አለባት። ሀሚዬ እንደው ትላልቅ ዩቲዩበሮች ኦዲየንሶች በውስጥ የምታወሯት ምከሯት። ምክር ነው፣ ስደቧት ሳይሆን ምከሯት። ገና በደንብ እድሜዋም ስላልበሰለች ያኔ አሁን አፍላ እድሜ ላይ ስለሆኑ ሁለቱም አልተቻቻሉም። አንዱ በሳል ቢሆን ኧረ ገና ስለሆነች ብሎ ያሳልፍ ነበር። ሁለቱም አንድ አይነት ስለሆኑ ነው። ስለዚህ እንግዲህ አስባቸው። ብሩኬ ገና የ1 ዓመቴ ነው ያለው፣ ገና ነው። ሀሚ ደግሞ ከዛ በታች ናት። እንግዲህ እዚህ እድሜ ላይ አንቺ እኔ እየተባባሉ ልክ ውስጥ እየገቡ ሌላ ክፍተት ሌላ ጥላት እያስገቡበት ነው። ስለዚህ ተቻቻሉ። ይህን ፍቅራችሁ እንዳይቀዘቅዝ እንዳትለያዩ። እውነት እኔ ምኞቴን የሰው ደስታ የሚያስደስተው የማያስደስቱም አሉ ሸይጣኖች። ሰው ሲደሰት የማይወዱ ሰው ሲፋቀር የማይወዱ የሚቀኑ፣ በተለይ ሴቶች። ኧረ ሴቶች ተው፣ ኧረ ተው ሴቶች ተው ተውቱ። ምንድን ነው ምቀኛ ምኑ ነው? ኧረ ወደ ራሳችሁ ተመለሱ። ለራሳችሁ ያለውን ሰው ፈልጉ። ኧረ ምንጉር ነው ምንጉር ነው። ትንሽ ሲጋጩ ሀሚን የስድብ አይነት፣ ሲገናኙ ድምጻችሁ ይጠፋል፣ ሲፋቀሩ ድምጻችሁ ይጠፋል፣ ሲጋጩ ደግሞ ከየጉድጓዱ ትወጣላችሁ። ኧረ ፈጣሪያችሁን ፍሩ። ስለዚህ እውነት ሀሚዬ ዛሬ ብሩክ የራሱ ለሱ ያመጣው እንትን አይከፈት ነው ያለው። የመጨረሻ ደስ ብሎታል። እኔ ገዛሁት ብሎ በጣም ያን ያላድን እንደማፈርም ለብሩኬ ስጦታ 10 ብር ዕቃ ቢሆን 1 ብርን ብትሆን ስጦታ አይናቅም። የሰው ልጅ ዋናው ማሰቡ ነው። ሀሚዬ ደግሞ ልቧን ታውቀዋለህ። እውነት እንደው ብሩኬ እንደው ጥላት አይግባ። በቃ እኔ ምንም አላችሁ መሀላችሁ እኔ ልጆች ጥላት አይግባባችሁ። የሚያጣላችሁ ጥላት ነው፣ የሚያጣላችሁ ጓደኛ ምቀኛ ነው። አላህ ይጠብቃቸው። ሀሚዬም እስከ መጨረሻ ያሰብሽው ይሳካ። ሁለታችሁም ተሳክቶ ተጣምራችሁ የምትኖሩ ያርጋችሁ። እውነት አስቡበት። እኔ ሳስበው ቶቼ ቀለበት ቢያደርግላት በተለይ ሴቶቹ ወይ ክሎሮክስ ይጠጣሉ፣ ይታነቃሉ፣ አፋቸውን ዘግተው ይቀመጣሉ። የሀሚም አፍቃሪዎች አርፎ ይቀመጣሉ። ቀለበት ማለት መታሰር ማለት ነው። ትልቅ ነገር ነው። እንደው ቢያስቡበት ቀለበት አድርጎ ቢያኖራት ለነሱም ጥሩ ነው። እውነት ለነሱም ጥሩ ነው። ሁለቱም ክፍተት አይፈጥሩም፣ አይጨቃጨቁም። ሀሚም ብሩኬ ሰው ሴት ሲያወራ አትናደድም። ብሩኬም ወንድ ጋር ሲያት አይናደድም። በጣም ጥሩ ነበር። እባካችሁ ቀለበት ሰሩልን። እኛ አሁን ቀለበት ነው ሰርፕራይዝ ምናምን ሳይሆን ቀለበት አድርጋችሁ እንድናይ ነው በቃ ሁሉም ኦዲየንስ የሚፈልገው እና በጣም ደስ ይላል። ያሰባችሁ ቦታ ሁሌ ተደሰቱ። ሁሌ እንደዛ አይነት ደስታንኝ መጥፎ ጥላቻ ምናምን ኩሽታ አንስማውነ። በጣም ነው እኔ ዛሬ ደስ ያሉ። በጣም የሚያስቀኑ ጥንዶች ናቸው። ያሰባችሁ ቦታ ይድረሱ። አበሻ መቼም የሰው ደስታ ያስደስተውም። አንገት ሲደፋ ነው ደስ የሚለው። ምቀኛችሁን አላህ ያያዝላችሁ።